የዘመናዊው እግር ኳስ ታሪክ በ1863 ዓመተ ምህረት በኢንግላንድ እግር ኳስ ማህበር መመስረት በይፋ የተጀመረ ሲሆን ከጥንታዊው የቻይና ኩጁ እና የግሪክ ጨዋታዎች ተነስቶ በዓለም አቀፍ ደረጃ እጅግ ተወዳጅ ስፖርት ለመሆን በቅቷል። ኤራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የእግር ኳስ ታሪክ በዓለም አቀፍ ደረጃና በኢትዮጵያ በዝርዝር እንደሚከተለው ይቃኛል። ከክርስቶስ ልደት በፊት በሁለተኛውና በሦስተኛው ክፍለ ዘመን ቻይና ውስጥ ኩጁ የሚባል ቆዳ የተሞላ ኳስ በእግር የማቀበልና በትንሽ መረብ ውስጥ የማስገባት ጨዋታ ይካሄድ ነበር። በግሪክና ሮምም ተመሳሳይ ጨዋታዎች ነበሩ። እንደ ኤሮፓውያን አቆጣጠር በ1848 ካምብሪጅ ዩኒቨርሲቲ የእግር ኳስ የመጀመሪያውን ወጥ ሕግ አወጣ። በጥቅምት 1863 በለንደን የተመሰረተው የእግር ኳስ ማህበር ኳስን በእጅ መንካትና ተጫዋችን መያዝን በመከልከል የዛሬውን ዘመናዊ የእግር ኳስ መሰረት ጥሏል። ስፖርቱ ዓለም አቀፍ ገጽታ በመያዙ እንደ ኤሮፓውያን አቆጣጠር በ1904 ፓሪስ ውስጥ የዓለም አቀፉ እግር ኳስ ማህበራት ፌዴሬሽን ወይንም ፊፋ ተመሰረተ። የመጀመሪያው የፊፋ የዓለም ዋንጫ እንደ ኤሮፓውያን አቆጣጠር በ1930 በኡራጋይ የተዘጋጀ ሲሆን አዘጋጅ ሀገር ኡራጋይ አሸናፊ ሆናለች። ስፖርቱ ወደ ኢትዮጵያ የገባው በ20ኛው ክፍለ ዘመን መጀመሪያ ላይ በአውሮፓውያን ዲፕሎማቶች እና በውጭ አገር ዜጎች አማካኝነት ነበር። የመጀመሪያዎቹ ጨዋታዎች በፈረንሳይና ሌሎች የውጭ ዜጎች መካከል በአዲስ አበባ በ1920ዎቹ መጀመሪያ ላይ ተካሂዷል። እግር ኳስ በይፋ ቁጥጥር ስር መዋል የጀመረው የኢትዮጵያ የእግር ኳስ ፌዴሬሽን እንደ ኤሮፓውያን አቆጣጠር በ1943 ሲመሰረት ነው። እንደ ኤሮፓውያን ውጤት ይነበባል። ኬሚስቱ ሰር ማርቲን ቦሊያኮቭ ስለ ዋንጫው አሰራር በሰጠው አስተያየት የዋንጫው ውስጠኛው ክፍል ክፍተት እንዳለው ይናገራል። ድፍን ሆኖ ቢሰራ ደግሞ ከ70 እስከ 80 ኪሎ ግራም ይመዝናል ብሏል። ያሸነፉ ሀገራትን ይዘውት ለመደሰት ባልተቻላቸው 1957 ከተመሰረቱ ወደ ሀገራቸው አይወስዱትም። ሶስት የአፍሪካ ሀገራት የወርቅ ቅብ የሆነና የነሐስ ዋንጫን ይወስዳሉ። የአፍሪካ ፊፋ ሁለተኛውን ዋንጫ ላሸነፉት ሀገራት የኢትዮጵያ ብሔራዊ ምክንያት ሲገልጽ ወይም የሰዎቹ ወንጀል ኤሮፓውያን በመቆጣጠር በ1962 የአፍሪካ ዋንጫን በሜዳው በማንሳት ታሪካዊ ድል አስመዝግቧል። በዓለም የመጀመሪያው የብሔራዊ ቡድኖች ጨዋታ በ1872 በእንግሊዝና ስኮትላንድ መካከል የተካሄደ ሲሆን ጨዋታው 0-0 በሆነ አቻ ውጤት ተጠናቋል። የዓለም እግር ኳስ ንጉሥ ተብሎ የሚጠራው ብራዚላዊው ፔሌ 3 የዓለም ዋንጫዎችን በማንሳት ብቸኛው ተጫዋች ነው። ምንም እንኳን ዘመናዊው እግር ኳስ በእንግሊዞች የተደራጀ ቢሆንም ፊፋ እንደገለጸው ከ2000 ዓመታት በፊት በቻይና ኩጁ ተብሎ የሚጠራው በእግር ኳስ መልክ የሚጫወት ጨዋታ የመጀመሪያው ነበር። እንደ ኤሮፓውያን አቆጣጠር በ1966 እንግሊዝ የዓለም ዋንጫን ከማዘጋጀቷ በፊት የጁልስ ሪሜ ዋንጫን የቀድሞው የዓለም ዋንጫ ስም በኤግዚቢሽን ላይ እያለ ተሰረቀ። በኋላ ላይ ፒክልስ የተባለ ውሻ በጋዜጣ ውስጥ ተጠቅልሎ በቁጥቋጦ ውስጥ አግኝቶታል። እግር ኳስ ወደ ኢትዮጵያ የገባው በ20ኛው ክፍለ ዘመን መጀመሪያ ላይ እንደ ኤሮፓውያን አቆጣጠር በ1990ዎቹ በአውሮፓ ዲፕሎማቶች እና ስደተኞች አማካኝነት ነበር። የመጀመሪያው የእግር ኳስ ጨዋታ በ1924 ዓመተ ምህረት በአዲስ አበባ በተፈሪ መኮንን ትምህርት ቤት ተካሄደ። የእግር ኳስ አባት ተብሎ በኢትዮጵያ የሚጠራው ይድነቃቸው ተሰማ በ1927 ዓመተ ምህረት ከተመሰረተው የቅዱስ ጊዮርጊስ እግር ኳስ ክለብና ከሌሎች መስራቾች ጋር በመሆን የኢትዮጵያ እግር ኳስ ፌዴሬሽንን በ1935 እንዲቋቋም አድርገዋል። ኢትዮጵያ በ1957 ከተጀመረው የአፍሪካ ዋንጫ የመጀመሪያው መስራች ሀገራት አንዷ ስትሆን በ1962 አገሪቱ ውድድሩን ባዘጋጀችበት ወቅት የአፍሪካ ዋንጫ አሸናፊ መሆን ችላለች። በዓለም የመጀመሪያው የእግር ኳስ ክለብ
በ1857 በእንግሊዝ የተመሰረተው ሼፊልድ ኤፍሲ ነው። ይህ ክለብ በፊፋ እውቅና ያገኘ ሲሆን የእግር ኳስ ጨዋታ በይፋዊ መደበኛ ሕግ እንዲመራ ትልቅ አስተዋጽኦ አድርጓል። ከዚህ ክለብ በተጨማሪ ቀደምት ተብለው የሚታወቁ ሌሎች ክለቦችም አሉ። በዓለም የመጀመሪያውና አንጋፋው እግር ኳስ ክለብ የክለቡ መስራቾች ናትናኤል ክሪስዊክ እና ፕሬስት ናቸው። መጀመሪያ ላይ በክረምት ወራት አካላዊ ብቃታቸውን ለመጠበቅ በሚጫወቱት ጨዋታ የተጀመረ ሲሆን በኋላ ላይ ሼፊልድ ሩልስ የተባሉ የቀድሞ የእግር ኳስ ሕጎችን በመቅረጹ አዲሱን ጨዋታ መሰረት ጥለዋል። ሁለተኛው የዓለማችን የጥንቱ ክለብ ኖትስ ካውንቲ የሚባል ሲሆን የተመሰረተበት ዓመት በ1862 እንደ ኤሮፓውያን አቆጣጠር በእንግሊዝ ሲሆን በዓለም እጅግ አንጋፋው ባለሙያ ፕሮፌሽናል እግር ኳስ ክለብ ነው። የእንግሊዝ እግር ኳስ ማህበር ከመመስረቱ በፊት የነበረ ክለብ ሲሆን በኋላ ላይ የእንግሊዝ እግር ኳስ ሊግ መስራች ከሆኑት አንዱ ሆኗል። ሶስተኛው ክለብ ስቶክ ሲቲ ነው። የተመሰረተበት ዓመት ሶስት ሀገራት ተጀምሮ ከጊዜ ወደ ጊዜ እያደገ በመምጣት ተሳትፎ ቀደምት ከሚባሉ የእግር ኳስ ክለቦች አንዱ ሲሆን በ1860ዎቹ አጋማሽ የውድድር ጨዋታዎችን መጫወት ጀምረዋል። በመጀመሪያ ስቶክ ራምብለርስ በሚል ስም ይታወቅ ነበር። በ19ኛው ክፍለ ዋንጫ አለፍንፎ ያገኘው እንግሊዝ የተባለ ውሻ መሆኑ ቤቶችና ለዚህ ተግባሮት የክብር ሽልማት ተበርክቶለታል። አውሮፓ እግር ኳስ በ1966 እንጂ እንግሊዝ አዘጋጅታ ራሷ በወሰደችው ዋንጫ ስርቆት የተጠረጠረውና ለሕግ የቀረበው አንድ የቅርጻ ቅርጽ የራሱን እጆች ተጠቅሞ ዋነኛ ሌቦቹ እስካሁን ድረስ አልታወቁም። የአሁኑ ዓለም ዋንጫ ከማህበሩ ጋር በመቀላቀል አሁን የ1930 የዘመናዊ እግር ኳስ ሕግ ተቀብሏል። ይህ ክለብ ከሪያል ማድሪድ ጋር ብቻ በመሆን የፊፋ የዓለም ዋንጫ የክብር ሜዳሊያ የተሸለመው ብቸኛው ክለብ ነው። በዓለም የመጀመሪያው የእግር ኳስ ክለብ ወይም ፊፋ ፌዴሬሽን ኢንተርናሽናል የፉትቦል አሶሲዬሽን እንደ ኤሮፓውያን አቆጣጠር ግንቦት 21 ቀን 1904 በፈረንሳይ ፓሪስ ከተማ የተመሰረተ የዓለም አቀፍ እግር ኳስ አስተዳዳሪ አካል ነው። ዓላማው የእግር ኳስ ሕጎችን አንድ ማድረግ፣ ዓለም አቀፍ ውድድሮችን ማስተባበርና የዓለም ዋንጫን ማዘጋጀት ነው። የፊፋ አጭር ታሪክ በዋና ዋና ምዕራፎች እንደሚከተለው ይከፈላል። አመሰራረቱ እግር ኳስ በዓለም ዙሪያ እያደገ በመምጣቱና አገሮች እርስ በርስ ሲጫወቱ ደንቦችን አንድ ማድረግ አስፈልጎ ነበር። በዚህም መሰረት 7 የአውሮፓ አገራት ማለትም ፈረንሳይ፣ ቤልጅየም፣ ዴንማርክ፣ ኔዘርላንድስ፣ ስፔን፣ ስዊድንና ስዊዘርላንድ በፓሪስ ተሰብስበው ፊፋን መሰረቱ። የመጀመሪያው ፕሬዝዳንት ፈረንሳዊው ሮበርት ጉሪን ነበሩ። እንደ ኤሮፓውያን አቆጣጠር በ1921 ፊፋን የተረከቡት ጁልስ ሪሜ የፊፋ የዓለም ዋንጫ ሐሳብ አፍላቂ ነበሩ። የመጀመሪያው የዓለም ዋንጫ እንደ ኤሮፓውያን አቆጣጠር በ1930 ኡራጋይ ውስጥ የተካሄደ ሲሆን ኡራጋይ አሸናፊ ሆናለች። ዋንጫውም ለረጅም ጊዜ በእርሳቸው ስም ጁሊየስ ሪሜ ትሮፊ ተብሎ ይጠራ ነበር። እንደ ኤሮፓውያን አቆጣጠር በ1932 ፊፋ ዋና መስሪያ ቤቱን ከፓሪስ ወደ ስዊዘርላንድ ዙሪክ አዘዋወረ። ከጊዜ በኋላ የፊፋ ተደራሽነት እየሰፋ በመጣ ቁጥር አህጉራዊ ማህበራት እንደ አፍሪካው ካፍ ያሉ ተደራጁ። ፊፋ በአሁኑ ጊዜ 211 ብሔራዊ አባል ማህበራትን ያቀፈ ግዙፍ ተቋም ነው።